አይ ቲንክ እሁድ ዕለት ነው ስራ ነበርኩኝ። ከስራ ስመለስ እኔ እንዲህ ብዬ ማልደረዝረው የሆነ ችግር ቤት ውስጥ ቅዳሜ ነበር ኮምፕሌን የተደረገው ሲጀመር። እሁድ ዕለት ስመጣ ስለ ችግሩ በደንብ ሲያስረዱኝ ልጄ ባለቤቴ ኢማጂን እንግዲህ አሁን ልጄ ሴቷ ልጄ ካልፊያ ዩኒቨርሲቲ ናት ያለችው። ሳምንቱን ሙሉ ቆይታ ዊኬንድ ላይ ነው የምትመጣው። ዊኬንድ ላይ ስትመጣ የቤት የሆነ ጥሩ ነገር ማግኘት አለባት። ኦኬ ልጄ ባለቤቴ እንደገና ደግሞ እቤት ውስጥ ያሉት ሁለቱ ሰራተኞች ማለት እላይ ቤት ያሉት ማማ እንደዚህ ሆኗል፣ አንቺ ትላንት እንዲሁ ዝም ብለሽ አስተካኪ ነው ያልሻት እንጂ ይሄ ነገር እንዲህ ነው የሆነው ብለው ዘርዝረው ሲነግሩኝ ሄድኩኝና በጣም ነው ማከብራት። በጣም እንዲህ የምትናገሪያት ሰው አይደለችም። ከፊዚካሏም ከምኗም ስራም የምትነጫነጫት የምትጨቃጨቂያት ሰው አይደለችም። ሄድኩኝና መዲና ለምን እንዲህ ሆነ ደግመሽ አታድርጊው፣ የሚያንስሽ ከሆነ የምትሰሪው ነገር ይሄን ጨምሪ ብዬ ተናግሬ ወጣሁኝ። ገባሁኝ ክፍሌ ስልሽ ማጠቢያ ክፍል ቁጭ ላለሁ ብቻዬን መሆን ስፈልግ የምሰራው ነገር ሲኖረኝ እዛ ቁጭ ብዬ እያለ መጣች። ቡና ይዛልኝ ነው መሰል ስትመጣ አልቅሳለች። በጣም ነው የተናደድኩት አልቅሳ ሳያት። በጣም ሀያት አለች፣ ሌላ የኪችን ልጆች አሉ። ብሬክ መተን ነው። ስለዚህ በጣም ተናድጄ ምን ስለተናገርኩሽ አልቀሽ አልኳት። ስለምደነግጥ ነው እንዲህም ስላላረኩ ነው ስትል እና አስተካኪ ማለት እንዲህ ምን ያስለቅሳል ብዬ ጥያት ወጣሁኝ። እንዲያውም ቡናዬንም ሳልጠጣ ምን ሳልን ገባው ላይ ቤት ቆይቼ ትንሽ ተመለስኩኝ። አሁንም ያው እሷ ለማብራራት ትሞክራለች። ሀያትን ጠራውኝና ሀያት ይሄ እንዲህ አይደለም ወይ እያልን ስንነጋገር ወጣችና ኪችን ሄደች። ከዛ ተከትያት ሄድኩኝ ኪችን። አሁንም ያሟል እንዴ አሁንም ላናግራት ነው የሄድኩት። ሲሄድ ስልክ ታወራለች። ስልክ ስታወራ ምንድነው የመሰለኝ ሌበር የምትከሰኝ መስሎኝ በጣም ነው የሳቅኩት። በጣም ማዳም ተቆጣችኝ ብለሽ ነው ሌበር የምትከሹ ወይስ አበሻ ስለሆንኩ ንቀት ነው ብዬ አንድ ሁለት ስንነጋገር ተጠግቻታለሁ። እንደዚህ በጣም መጨረሻ ላይ የምትናገረው ንግግር ይኸውልሽ እኔ ከሰው ጋር በየንግግር እንትን አልችልበት። ተጠግቻት ሁሉ እንደዚህ አላህ ነው እጄን ይዞ የመለሰኝ። በቃ ራሴን ኮንትሮል አድርጌ ተመለስኩ። የምጎዳው እኔ ነኝ በማደርገው ነገር። ከዛ በኋላ ሄድኩኝ። የሆነ ሩብ ሰዓት እንደዚህ ሌላኛዋ ሰራተኛ ከላይ ቤት መጣችና ማማ ፖሊስ በር ላይ አላለች። ይሄ እሁድ ቀን ነው። ፖሊስ በር ላይ የሰላት ልብስ ለበስኩና ወጣው። ባለቤት የተኝቶ ስለነበር ወጣሁኝና ነአም ስላቸው ደውላ መታኛለች አለች። ነይ ውጭና ንገሪያቸው አልኳት። ወጣን። በጣም ትጮህብኛለች። እንደገና ልትመታኝ ነበር። እዚህ ጋር መታኛለች። ትከሻዋን እንዲያርጋ እዚህ ጋር ንቃብ ለብሳ በሼላ እንዲተሸፍና ይሄን ልትገልጽ ስትል እነሱ ናቸው የጮሁባት። ኖ ላላ ብለው ጮሁባት። ይሄን ገልጻ እንዲ ልታሳይ ስትል እኔ ወላሂ አልዓዚም ይኸው ሀያት አለች ትግባና ትናገር። በማግስቱ ቁርአን ይዤ ነገር ከበረደ በኋላ አንቺ ቁርአን ምቺ ተሳስቼ እንኳን ድንገት መችቼሽ ከሆነ እስኪ እንዳስታውሰው ቁርአን ምቺ ስላት ኖ ቁርአን ይዘን መተን ማለት ነው አምጥቼላት ምቺ ስላት አልመታም ፖሊስ ፊት ነው የምመታው ስላት ቁርአን እኔም ፊት ቁርአን ነው ፖሊሲም ፊት ቁርአን ነው የትም ቦታ ቁርአን ነው ግን ራሴን ምናልባት ተናድጄ አድርጌው ከሆነ ብዬ ነው አልኳት። አልመታም ማለች። መለስን ቁርአን አልመሄም ፖሊሶቹ ፊት ምን ተስማማ መሰለሽ ምንድነው መክተብ መልሻት በቃ ልጅ ታውሪ ራስች ሲለኝ ጊዜ አነል መክተብ አልኩት። አይሰፍርሃ ሲል ለማ በሰፍርሃ አላሰፍራትም ወላ መክተብ አልወስዳትም። አይዲዋ የመጣው ከሁለት ቀን በፊት ነው አልኩት። ያወጣኋትን እያንዳንዱን ወጪ ትሰጠኝና የአንድ ወር ደሞዟ ከዛ ላይ ይቆረጣል። ማሰላማ ኖ ስራ አስገቢ በላት ስለው ስራ አይደለም ማንንም አያስገድደኝም ለዚህ አልኩት። እሱም ትክክል ነው አይመለከታትም። ከዛ በኋላ ካንስሌሽን ከሰጠችሽ በኋላ ሂጂ ፈልጊ አላት። ቻው ተባባልን። ፖሊሶቹ ሄዱ። እኛ ገባን ወደ ቤት። እኔ አንድ ነገር ተናግሬ እስክጨርስ ነው ረሳሁት። ግን ማታ ላይ ባለቤቴ እቺ ዜት እዚህ ድረስ ማዳሜ ተቆጣችኝ ብላ ፖሊስ ካመጣች በኋላ እዚህ ቤት መኖር አትችልም። ብዙ ግጭቶች ይፈጠራሉ፣ ብዙ ነገር ይፈጠራሉ። ለዛ ሁሉ ቤቴ በር ላይ የመጣ ፖሊስ ሊቆም ነው ወይ? በትክክልም ሳስበው ደግሞ ልክ ነው። እንደ ኖርማል የሚታለፍ ነገር አይደለም። ሀዩን ሀያት ንገሪያት መቼ ነው አዘጋጅታ ብሬን የምትሰጠኝና የምትሄደው?
ሰውም ማምጣት ስላለብኝ ማናገር ሁሉ አልፈለኩም። ሀያት ስትጠይቃት የምን ብር ነው የምሰጠው አናግራታለሁ ትላታለች እንደማታ። ኔክስት ዴይ ሞርኒንግ ወደ ስራ ልንመጣ ጠዋት ተነስቼ እኔ እዛች ክፍሌ ሲሄድ ቲክቶክ የማያለው ጸጥታ አስፈልግ ነው እዛ የሚሄደው ልጆቼ እዚህ ስለሚረብሹ ኤኒዌይ እዛ ሄጄ ቁጭ እንዳልኩኝ ለካ ሀያትን ምን ብላለች ካለፈ ነው ለኔ ሀያት የምትነግረኝ ሂጂና አሁን ላናግራት ስትላት ሴትዮዋ ገና አፏ ላይ ቁርስ እንኳን ሳታደርግ ቡና ሳትጠጣ ንግግር አያስፈልግም በኋላ ትላታለች። እኔ ቡናዬን ጠጥቼ ወጣሁኝና ቤት ውስጥ ያሉትን ልጆች ግቢ መጥረግ የእሷ የስራ ድርሻ ነው፣ ግን ካላት ነገር እኔ ቀንሼ ምን አደረኩኝ በፊት ለፊት ግቢውን እናንተ ተጋግዛችሁ ጥረጉ አልኩና ሁሉ ጊዜ በፊት ቤት ውስጥ በነበርኩ ሰዓት ከጓሮ ያለውን ግቢ ውሃ በቃ ጥጥብ አድርገው ስንገባ ሁሉ ውሃ እየተንቦራጨቅን ነው። ደስተኛ ነበርኩ በዚህ። ይሄን 2 ቀን ያው ስላላየሁኝ ወደ ጓሮ ሄጄ ቆሻሻ አየሁኝና መጣው መዲና አልኳት። ጀርባዋን ነበር የሰጠችኝ። አቤት ብላ ዞር ስትል ኤልሻቡ ስልኳን እንደዚህ ይዛለች እንዲህ ጡቷ ላይ ኦኬ እንዲህ ይዛ ሳይ 2 ልብ ሆንኩኝ። መዲና ጓሮውን እንድታጥቢው አልኩኝና እየቀረሽኝ ነው አልኳት። ምንድነው አንቺ ከስልኬ ጋር ትጋለች። ይሄን ሰዓት ገባኝ there is something ባይሆን ኧረ ማማ ለምን እቀርጻለሁ ይሄው ትላለች አይደል ኖርማሊ ከሰተል ጊዜ አሃ ይሄ ስልኩን ለመንጠቅ ተታገልኩ። እየቀረጸችኝ ነው የመሰለኝ ያለ ሂጃብ ነኝ ያለሁት በፒጃማ ነኝ ሀቡ ስልኩን ለመንጠቅ ሞከርኩ ታገልኩ። ሀዩም መጣች ሌሎቹም ተቆጡኝ። ከዛ በኋላ ራሴን መለስ አደረኩኝና አሁንም ሰይጣን ውስጥ ልትከተኝ ነው ይችልሽ ብዬ ራሴ ፖሊስ ጋር ደወልኩኝ። ትላንት ጠዋት ማለት ነው ይሄ ፖሊስ ጋር ደወልኩኝና እንዲህ ያረጋችኝ ነው ስል መጣን ሲሉ እኔ ራሴ ይዣት መጣለሁ አልኩኝ። ባለቤቴ ናዛ አልኩት። ልጆች ሊያደርስ ሄዷል እሱ ጠዋት አርሊ ሞርኒንግ ነው ይሄ ሁሉ የሚሆነው። ፖሊስ ጣቢያ ተያይዘን ሄድን። እኔ ያለሁት ይኸውልሽ ፒጃማው ላይ የሰላት ልብስ ነው የደረብኩት። ከዛ መንገድ ላይ እየሄድን እያለ ሌላ ሰው አናገረኝና ሙና ኦልሬዲ አንቺ የሚከፈተውን ነገር ከፍተሻል ለምን እዚህ ዛት ያለሽ ከፈለገች ራሷ የፈለገችውን ታርግ ሲሉ እቤት እንመለስ ወይስ እንውረድ? ፖሊስ ጣቢያ አለች። ፖሊስ ጣቢያ ኦኬ አደረስኳት። በር ላይ አወረድኳት። ፖሊሱ ወደ ደጅ ሲመጣ አስገባት። ፒጃማዬን ቀይ ማነው የሰላት ልብሴን ቀይሬ እመጣለሁ አልኩኝ። ሄድን። ሀዩም ቀይራ እኔም ቀይሬ ተመልሰን መጣ። ኦኬ ተመልሰን ከመጣን በኋላ ከተመለስን በኋላ የእሷ ያለችውን ብላ ጨርሳለች ኦልሬዲ። የእኔ ተራ ነው ሲጠይቁኝ እንዲህ ብዬ አስረዳዋቸው። ኢቨን አልኩት የበቀደሙ ፖሊስ በር ላይ የመጣውን አናግረው ምን አለ መሰለሽ እቺ ሲጀመር ከደመራ ምትስላ ሀግ ሽርታ ስንት ጊዜ የደወለች ናት። ከድሮን ቤት ስትወጣ ለምዳለች ገባሽ። እየደወለች ለኢንሹራንስ ነው የደወልኩት ለእንትን ነው የደወልኩት ብላ ልታስረዳኝ ሞክራለች። ግን ኤኒዌይ እነሱ እንዲህ ብለዋልና ለሷ ማዳም ስትቆጣት ፖሊስ ጋር መደወል ኖርማል ከሆነ ለኛ ግን ኖርማል አይደለም የፖሊስ መኪና እየመጣ በራችን ላይ ሲቆም። ስለዚህ እኔ አልፈልጋትም እሷም አልፈልግም ብላለች። ስልኩን ለምን ለመንጠቅ ሞከርሽ ሲል እየቀረጸችኝ መስሎኝ ሲል ራሱ ሻሃድ ሆነ እላይዋ ላይ ምስክር ሆነባት። ምን አለ መሰለህ አሁንም ምስክር የፍርድ ቤት ስደርስ ፖሊሱ ነው ደስ የሚልሽ ነገር ራሱ ምን አለ ኖ ቪዲዮ አልቀረጸችሽም ድምጽሽን ነው የቀረጸችው። This is Emirat. She don't have right even to record my voice. የኔን ድምጽ even record ለማድረግ ራይት የላት። anyway ሹክራን አልኩኝ። ለኔ ይኸውልሽ እንግዲህ መረጃ የለኝም። እዛ እኔና እሷ የተነጋገርንበት ስልኩን ልቀበላት የሞከርኩበት ቦታ ላይ ካሜራ የለም። ነገር ግን አላህ ለኔ ሲቆምልኝ ይኸውልሽ እራሷ ወስዳ ሪከርድ አሰማች። ከዛ ተነጋገርን ከፖሊሶቹ ጋር ምንድነው መፍትሄው ያወጣሁትን ወጪ ሰጣኝ። ከዛ ላይ ደሞዟ ሊቆረጥና ለነለያይ ተነጋገርን። ብዙ ተነጋግረን መጀመሪያ ሲጀመር በፍጹም ይሄንንም አላደርግም መጀመሪያ ሄዳ ሌበር ትክሰሰኝ ብዬ ነበር። ከጠሯት በኋላ በቃ ይኸው ደሞዝሽን ልትሰጥሽ ነው የእሷን ብር ደሞዝሽን ቆርጠሽ ስጫት አሏት። ሲሏት ጊዜ ማለት ኖ አልሄን አሁን በጣም ራፍ ናት ስትናገር። እኔ ማቃት መልአክ የነበረች ልጅ ኮምፕሊትሊ ተቀይራ ስትናገር ሌላ ሰው ልጅ አሁን እነሱም ያላ ካላስ ውጪ ሂጂ ሌበር ክሰሽ። እኔም ደግሞ አልኳቸው እንዲህ ከሆነ ግዴታ ካደረገችው አይደለ መዲና ሚዲያ ላይ ወጣ ምግብ እንከለከላለን እንዳትነኩ እንባላለን። አንድ ዳቦ
ማርማራትን ሰሙን ምንድነው ጅብንም እንዳትነኩ ነው የምንባለው። እንደዚህ እናንተ የምትበሉትን እስኪ ተናገሩ። ምግብ ችግር ነበረባችሁ? ይኸውልሽ ቢሮ ውስጥ ያሉት ስሚ ነይ፣ ይኸው እዚህ የሚያዩ ይዘው የሚመጡትን ምግብ የሚያዩ ልጆች ናቸው እነዚህ። እንግዲህ ምግብ አጉድለው አንሶ አሳንሰው ይዘው መጡ። ደስተኞች ናችሁ? ዳቦውን ነው እንግዲህ ጧት ሰሙን በጅብን ወይም ሰሙን በማርማራት ነው እሷም ማትበላ እንደሆነ እንግዲህ አይ መዲና አይደለም የቤቴ ልጆች የደጆች ያው እነሱ ጧት የምንበላው ቂጣ በቅቤ ወይም ዳቦ በቂቤ የምንበላው አለ። አቡ አንድ ቀን ብቻ ነው ቂጣ በቅቤ ሰርቼ የሰጠኋቸው፣ አንድ ቀን ብቻ ነው። ሌላውን ቀን ምንድን ነው የሰጠሻቸው? ሳሙኒ ነው የሚበሉት። እና ከትናንትና ወዲያ የሆነ አንድ አምባሻ ሙሉ መጥቶ ነበረ። ያችንም 8 ቅዲ ስለሆነ 4ቱን ለቤት 4ቱን ለአምስታችን ተካፍለናል። ለ5 ሰው 4 ለ5 ሰው 4 ተካፍለን በልተናል። ምንም ሳይቀ